መላእክት እኮ ለፍራክሽን ኦፍ ሰከንድ እኮ አይተው ታያቁም። መሬት ላይ የኔን ኃጢአት ሲሸከም እኔ እንኳን ለማየት ፈቃደኛ አልሆንኩም። እሱ እኮ የውበት መደምደሚያ ነው። እሱ እኮ የሰማይ ብርሃን ነው፣ የዘላለም ፀሐይ ነው። መሬት ላይ ሲመጣ የኔ እርግማን፣ የኔ ኃጢአት፣ የኔ በደል፣ የኔ አመፀኝነት፣ የኔ ልከኝነት ኢየሱስን አንፌቨር ዳረገው። ጌታ ኢየሱስ የተንቆጠቆጠ ብርሃን። አይ መላእክት ሰማይ ወርሺፕ የሚያደርጉት ሴንተር ኦፍ ወርሺፕ ነው ለነሱ። የአምልኳቸው መካከለኛ እሱ ነው። አናየውም ብለው በስድስት ክንፍ ተከበው ቅዱስ 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 የሚሉት እንደ አብና እንደ መንፈስ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሂስቶሪካሊ ግን መሬት ላይ ኢንካርኔት አድርጎ ስጋ ለብሶ ሲመጣ ለማየት ራሱ ፈቃደኛ አትሆንም። ዶሬ አታስጨርሰው። የኔ ኃጢአት እንዲያርጎት ኃጢአታችንን ተሸከመ፣ በደላችንን ተቀበለልና እኛ ግን ስናየው በእግዚአብሔር እንደተቀሰፈ እንደተጎዳና እንደተሰቃየም ቆጠር ነው ይላል። ኃጢአታችንን ተቀበለ ይላል፣ በደላችንን ተሸከመው። ከዛ ሳየው የኔ በደል፣ የኔ እርግማን፣ የኔ ኃጢአት እንዲህ ሳየው በእግዚአብሔር የተቀሰፈ ነው፣ የተጎዳ ነው። ቀጥሎ የተሰቃየ ይመስላል። እግዚአብሔር የሁላችንን በደል እላይሁን። የዚህ መጽሐፍ ጸሐፊ ስሙን አልተናገርም። እኔ በጣም ነው የምወደው፣ በእውነት በጣም ነው የምወደው። አዲስ ኪዳን ላይ ካሉ በጣም ከምደነቅባቸው ሰዎች መካከል አንዱ ነው። በልጅነቱ ጀምሮ አይደል ያረጀው። ሁሌ ነው የምናገረው። በ18 ዓመቱ ነው ኢየሱስ የጠራው። በ18 ዓመቱ አካባቢ ነበር አይደል ሲጠራው። ከታላቅ ወንድሙ ከያዕቆብና ከአባቱ ከዘብዴዎስ ጋር ገሊላ ባህር ላይ አሳ እያጠመደ ነው ባይዘው የተገኘው እና አሳ እያጠመደ ነው የተገኘው። በሌሎች ወንጌላት ላይ እንግዲህ ስሙ ስለተጠቀሰ ማለት ነው ዮሐንስ ተብሎ ስለተጠቀሰ ራሱን ስለማይጠቅስ ሲያገኘው 18 ዓመቱ አካባቢ ነበር ይላሉ። ከዛ እንግዲህ በ100 ዓመቱ ነው የሞተው። 80 ዓመት ነው የተከተለው፣ 60 ዓመት ነው ያገለገለው። እና እኛ አሁን በእውነት ነው 5-6 ዓመት ኢየሱስ ብለን ሰብከን እንደው ምን አይነት በረከት እንዳለው እኮ እያየን ነው። አሁን ይሄ ሰው እኮ 60 ዓመት እኮ ነው ኢየሱስ ያለ። እንደው ሰው ሆኖ መሞቱ ራሱ አይገርምም። አሁን አለመጥፋቱ እንዲህ አሁን ኢየሱስ ኢየሱስ እያለ መንፈስ ልውጥ አለማለቱ አለመጥፋቱ እኔ ይገርመኛል። ኢየሱስን በጣም በተለየ ዴፕዝ አንደርስታንድ አድርጎታል። መረዳት ብቻ ሳይሆን ደግሞ ኢየሱስን ማቅረብ ችሏል። ሰዎች አሁን ብዙ ነገር ይገባችሁና ማስረዳት ይከብዳችኋል። እኔ አሁን የገባኝ ነው ማውራት በእውነት ጎበዝ አይደለም፣ እናገር ብዙ አልችልም። ዮሐንስን በሆንኩ ላሉ አሳ አጥማጅ ምንም ያልተማረ ተብሎ የተጠራ በዘመኑ ቋንቋ ፊደል ቆጥሯል የሚባል አይነት አይደለም፣ ግን የገባውን ኢየሱስ ክርስቶስን ለዛውም ዮሐንስ በገባው አይነት መንገድ አዲስ ኪዳን ላይ የገባው ሰው አታገኙ። በጣም አስደናቂ ጸሐፊዎች አሉ፣ የነ ጳውሎስ አይነት የነ ጴጥሮስ አይነት ሌሎቹም የወንጌል ጸሐፊዎች አስገራሚ። የዮሐንስ ግን ዩኒክ ነው ትምህርተ ክርስቶሱ። የትኛውም የወንጌል ጸሐፊ ከይሁዳ ቤተልሔም ተነስቶ ነው ወደ ሰማይ የሚሄደው። ዮሐንስ ወንጌል ሲጽፍ ከሰማይ ወደ ምድር ነው የወረደው። የዮሐንስ ትምህርተ ክርስቶስ ከመለኮትነቱ ጀምሮ ሰውነቱ ጋር ነው የሚመጣው፣ ከላይ ወደ ታች። የትኛውም ህንጻ አሁን ይሄን ህንጻ ስንሰራው ወደ ታች ቆፍረን ወደ ላይ ይሰራ። ዮሐንስ ወደ ላይ ቆፍሮ ወደ ታች ነው ይሰራ። የተንጠለጠለ ክርስቶሎጂ። እኔ አሁን አሳ አጥማጅ እንዴት ገባው ላለው፣ ኦኬ ገባው፣ የመንፈስ ብርሃን ነው። ማብራራት እንዴት ቻለ? በጣም አያችሁ፣ ሰው ተምሮ ብቻ አይደለም ተገልጦለትም ነው የሚያውቅ። መማርን የመሰለ ጥሩ ነገር የለም። ስነ መለኮትና ምግቡና ተማሩ። በጣም ብዙ የምትማሩ ልጆች እንዳላችሁ አውቃለሁ። እዚህ ቸርች ከመጣችሁ በኋላም ደግሞ ብዙዎቻችሁ ለመማር ወሰናችሁ ትምህርት ቤት የተመዘገባችሁ ሰዎች እንዳላችሁ አውቃለሁ። ሌሎቻችሁም ቶሎ ቶሎ ተመዝገቡና ተማሩ። ብርሃን ግን ከመንፈስ ቅዱስ፣ ግልጠት ከትምህርት ቤት አይመጣም። የተገለጠልን ታደራጇለ በዶክመንት እንጂ ብርሃን ይሁላችሁ እዩት። ለነገሩ ተምረዋል እኮ 3 ዓመት ተኩል ኢየሱስ እግር ስር ስህተት አልባ አስተማሪ አይታረም። ነገ ተቀየረ አይባል። እሱ ካፉ ይውጣ እንጂ የዘላለም ነው። እንደው እሱ ቶሎ አያወጣም እንጂ አንዴ ይተንፍሳት እንጂ የእግዚአብሔር ቃል ነች። ከሱን የተማሩት ቁጭ ብሎ 3 ዓመት ተኩል እና የኢየሱስ ክርስቶስ የሁሉ ነገሩ የአይን ምስክር ነው። ከሌሎቹ የወንጌል ጸሐፊዎች ይልቅ የአንዳንድ ጉዳዮቹ የአይን ምስክር ነው። ባይዘው አሁን ሉቃስን የአይን ምስክር አይደል። የአይን ምስክር ከነበሩት በጥንቃቄ የሰማሁትን ጽፌዋለሁ ይላል። የአይን ምስክር አልነበርኩም ግን ነበሩ። ለምሳሌ ኬፋ ነበር። አዎ ክሮኖሎጂካሊ ኦርደር እንዳይዛባ ኬፋን ቁጭ አድርጌ እየጠየቅኩ ነው የዘገብኩት ይላል። እሱ ደግሞ በጣም አዋቂ ነው። ማቴዎስ የአይን ምስክር ነው፣ ግን የዮሐንስን ያክል ጥግት ብሎ ግን ያየ ብዙ አታገኙ። ማርቆስ በጣም ልጅ ነበረ። ኢየሱስ የተሰቀለ ሰሞን የምታስታውሱ ከሆነ በወንጌሉ ላይ እሱም ስሙን አልጠቀሰም እንጂ በጣም እኔ ነኝ አላለም እንጂ። አሁን ትዝ የሚላችሁ ከሆነ ኢየሱስን ወደ አገረ ገዡ ግቢ ይዘውት ሲሄዱ አንድ ጎበዝ በሩቅ ይከተለው ነበር ይላል። ከዛ ተከትሎት ገባ ይላል። ሲገባ ሲይዙት ልብሱን ጥሎ ራቁቱን ሮጠ የሚል ቃል አለ። ያው ማርቆስ ነው ይላሉ። ወጣት ስለሆነ ስሙን አልጠቅስም ብሎ መሰለኝ አፍሮ ሊሆን ይችላል። ግን በቃ ራቁቱን የሮጠው ራሱ ነው ይላሉ። የሚጠቀመው ቃል የራሱ እንደሆነ
የሚጠቁም አይነት የግሪክ ቃል ይጠቀማል እና አሁን እሱም በጣም ፓርሻሊ በጣም ብለርድ እያደረገበት ነው ኢየሱስን በአካል ታስታውሷለህ። አዎ ልጅ ሆኜ ይላል። እነ ማርቆስ ጌታን ተቀብለው በጣም የጸኑት ኢየሩሳሌም ቤተክርስቲያን አካባቢ እናቱ ትልቅ ቤት ነበራት። እነሱ ቤት ጴጥሮስ በጣም ያገለግል ነበር። በጴጥሮስ አገልግሎ ነው የተተከለው። ለዛ ነው የማርቆስ ወንጌል የጴጥሮስ ስብከት ትንታኔ ነው። ከዮሐንስ ጥምቀት እስከ ኢየሱስ ዕርገት ነው የጴጥሮስ ስብከት በጣም አጭርና ግልጽ ነች። 7 ደቂቃ ናት የጴጥሮስ ስብከት በጣም ከረዘመች እሷን ስብከት ነው 16 ምዕራፍ አድርጎ ይበተናል። የሉቃስ ወንጌል የጳውሎስ ስብከት ትንታኔ ነው እንደምንለው ማለት። ዮሐንስስ ሂስቶሪካሊ ጌታ ኢየሱስ ክርስቶስን ዲቴል ነው የሚያውቀው። ባይዘው ፊዚካሊ ዲቴል ያውቀዋል ኢየሱስን። አሁን ሁሉም ተከትሎታል ልንል እንችላለን። የተሰቀለበት ሰሞን ግን ኢየሱስ መስቀል ላይ ሲሞት ፊት ለፊቱ ቆሞ የነበረው ደቀ መዝሙር ዮሐንስ ነው። ፊት ለፊቱ ቆሞ ነበር። እነኋት እናትህ ብሎ ማርያምን፣ እነሆ ልጅሽ ብሎ ማርያምን ኢየሱስ ክርስቶስ ከዮሐንስ ጋር ነው ያገናኘው። መጨረሻ ላይ የመጨረሻ የአንደበቱን ቃል ኢየሱስ የተናገረው ሐዋርያ ዮሐንስ ነው። የመጨረሻ ተፈጸመ የሚለውን ድምፁን ፊቱ ቆሞ ያየው ዮሐንስ ነው። ጎኑን በጦር ወጉት ብሎ የጻፈው ዮሐንስ ነው። ሲወጋ ያየ የለም። ጴጥሮስ ጀርባውን ተተለተለ ነው ያለው። ለምን? በሩቅ ኋላ ይከተለው ነበር ይላል ሉቃስ 22 ላይ። ስለዚህ የተተለተለውን ያየው ስትራይፕሱን ነው ያየው። ዮሐንስስ ጎኑን ወጉት አለና ሲጽፍ እሱ ብቻ ነው የጻፈው። ደምና ውሃ ከጎኑ ወጣ አለ። አይቶት ምንድን ነው የወጣው ብሎ ደም። ከዛ ሲጽፍ ዋው ዲቴል የክሩሲፊክሽኑ በጣም ዲቴል ነው። ስለዚህ ከሌሎቹ የወንጌል ጸሐፊዎች ይልቅ ዮሐንስ ወንጌል ከወንጌሉ 47% የኢየሱስ መስቀል አካባቢ የተሰራ ወንጌል። ምንም ነገር ዮሐንስ ወንጌል ላይ ካገኛችሁ ለምሳሌ የሰው ልጅ ይከብር ዘንድ፣ የሰው ልጅ ክብሩን ያሳይ ዘንድ፣ የሰው ልጅ ሊከብር የሚሉ ቃላቶች ዮሐንስ ወንጌል ላይ ብቻ ነው ያሉት ተደጋግመው። እነዚህ ቃላቶች በሙሉ የሚያመለክቱት የኢየሱስን የመስቀል ሞትና ሞት ብቻ። ክብሩን ይገልጥ ዘንድ ማለት አልዓዛርን ከሞት ያስነሳ ዘንድ ማለት አይደለም። በአልዓዛር መሞትና መነሳት የኢየሱስ መሞትና መነሳት ሊሰበክበት። ክብር ለእግዚአብሔር ይሁን። ሐሳቡ እንዲያያዝላችሁ ወደ ላይ ወጣ ብላችሁ እዩት እስቲ። ምዕራፍ 1 ላይ ከቁጥር 35 አካባቢ ጀምሮ ስታዩት ጌታ ኢየሱስ ክርስቶስ አሁን በማግስቱ የሚል ቃል አለ አይደል? እሱ በማግስቱም ይላል። በማግስቱ ሶስተኛ በማግስቱ ነው ምዕራፍ 1 ላይ እና በሶስተኛ ቀን እንደማለት ነው። ዮሐንስ ኢየሱስን ባገኘው በሶስተኛው ቀን ዮሐንስ ተገናኘ መጀመሪያ፣ ከዛ በማግስቱ አለው፣ ከዛ ቀጥሎ ሌላ በማግስቱ አለ። አሁን ሶስተኛ ቀኑ ላይ ነው እና ጌታ ኢየሱስ ክርስቶስ ያልፋል። ዝም ብሎ ነው እያለፈ ያለው። አገልግሎ ገና አልጀመረም። ዮሐንስ ነው እያገለገለ። በጣም ዝነኛ አገልጋይ ዮሐንስ ነው። አጥማቂ ነው። እንደውም ከዚህ አንድ ቀን በፊት ትዝ የሚላችሁ ከሆነ የአይሁድ ሕዝብ በሙሉ ተሰበሰበና ፈሪሳውያንን ጠሯቸው። ኑ አሏቸው። አቤት አሉ ፈሪሳውያን። ይሄ የሚያጠምቀው ሰውዬ እዛ ዮርዳኖስ ወንዝ ሄዶ የሚያጠምቀው ሰውዬ ስለማንነቱ እስቲ ሂዱና አረጋግጡና እናንተ የሕግ መምህራን ናቸው፣ ቴዎሎጂካሊ ሳውንድ ነው ወይ ትምህርቱ? አጠማመቁ ልክ ነው ወይ? በምን ስልጣን ነው የሚያጠምቀው? ደግሞ እሱስ ማን ነው? ሂዱና አረጋግጣችሁ ነው ብለው ፈሪሳውያንን ጠርተው ሲጠይቁ እሺ አሉና ፈሪሳውያን ተሰብስበው ሴኔቱ የተወሰነ ሰው መረጠና ዮሐንስ ጋር ላኩ። ከዛ ዮሐንስ እያጠመቀ እያለ መጡ። የተወሰኑ ግሩፕ መጣ። ከአይሁድ ሸንጎ ነው የመጣ ነው። ዘንድሮ ከሆነ ከምክር ቤት እንደማለት ነው። ባይዘው የአይሁድ ሸንጎ ማለት የሃይማኖት መሪዎች ብቻ ሳይሆኑ ይገደል ብለው አሁን ኢየሱስ ፐርሲኪዩት እንዲደረግ እንዲሰቃይም እንዲገደልም የፈረደበት ባይዘው መጀመሪያ ሸንጎ ነው። እስጢፋኖስ ይወገር ብሎ የፈረደው ሸንጎ ነው። ስለዚህ ሪሊጂየሱን ብቻ ሳይሆን ፖለቲካሊ ያለውንም የአይሁድ እንትን ኢንፍሉዌንስ ያደርጉታል። ሆል ሲስተም እጃቸው ሰር ጠሩና ሲልኳቸው ሰዎቹ መጡ። ከፈሪሳውያንና ከህዝቡ ነው የተላከ። ጠፍር ይታጠቅ ነበር ይላል ዮሐንስ። አንዳንድ የመጽሐፍ ቅዱስ ካራክተሮች በጣም የሚገርሙ ሰዎች። ጠፍር ይታጠቃል። አዎ ሰውነቱ ደከም ነገር ያለ ነው። አዎ የበረሃ ማር ነው እየበላ የመጣው ይላል። በጣም ቦልድ ነው። ቀጥሎ ዋይልድ ነው። ብዙ ከተማ ያውቃል። ተጠርተ ትጠየቅ ዘንድ ስለ ማንነት መጀመሪያ ለኛ ነገረን። አንተ ክርስቶስ ነህን? ዋው ሌላ ሰው ቢሆን ምንድን ነው የሚለው? ይሄ በር ከተከፈተ ይገርምሃል አይደል? ምን ነው እሱ አካብ ዮሐንስስ አይደለውም ክርስቶስ አይደለም። ኤልያስ ነህን? በጣም የክብር አገልጋይ ነው። አይደለውም። ኤርምያስ ነህን? ወይንስ ለጠሩን ምላሽ እንሰጥ ዘንድ አንተ ስለ ራስህ ማን ነኝ ትላለህ? ኤርምያስም አይደለውም፣ እኔ በነቢዩ ኢሳይያስ እንደተነገረው በምድረ በዳ የሚጮ ድምፅ ነኝ። እግዚአብሔር ያሳየውን ተመልሶ ሄደው ማንኛ ለሲል አቶ ድምፅ ከባድ ነገር ነው። በምድረ በዳ የሚጮ
ድምፅ ነኝ፣ ለጌታ ጎዳና አቅኑ፣ ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ስርጋጎጡ ይስተካከል፣ ጠማማዊ ቃና የሚል ድምፅ ነኝ። የእግዚአብሔር ክብር ከኋላ እየመጣ ነው። መንገድ እየጠረኩለት ነው። እኔ ድምፅ ነኝ፣ ቃል ከኋላ ያለ። ዮሐንስ ድምፅ ነው፣ ኢየሱስ ቃል ነው። እኔ ነኝ፣ እኔ ጠርግለታለሁ፣ እሱ ይወጣል አለና እንደውም አለ አይደል፣ እንደውም በመካከላችሁ አለ። እኔ ድምፅ ሆኜ ቆሜ ያለው ከእኔ 6 ወር ነው የሚከተለው እሱ። በመወለድ 6 ወር ዮሐንስ ይቀድማል። በእርግጥ ዮሐንስ ኤልሳቤጥና ዘካርያስ ጋር ነው የጀመረው። ኢየሱስ የዘላለም አምላክ ነው። ለሥራ ከመጣ ነው 6 ወር እና ይቀድመዋል 6 ወር እና በመካከላችሁ አለ እርግጠኛ ነኝ አለና እኔ ራሴ አላቀውም፣ እንዳጠምቅ የላከኝ እርሱ ግን ስታጠምቅ መንፈስ ቅዱስ የሚወርድበትና ሰማይ ተከፍቶ ድምፅ ስትሰማ ካየ እሱ ነው ብሎኛል አለና ዮሐንስ እያጠመቀ ያዋራቸዋል። ኢየሱስ መደዳ ውስጥ ገብቷል። ሰልፍ ውስጥ አለ። ኢየሱስ ተጠማቂ ነው። ትሕትናን የመሰለ ክብር እኮ እኔ ነኝ ብሎ አልመጣም። ቀስ ብሎ ነው ባይዘው። ሰልፍ ውስጥ ነው። የ30 ዓመት ወጣት ነው። he was very young። አሁን የ30 ዓመት ወጣት ሳሉት የኛው ሁሉ ታናሽ እኮ ነው። ዮሐንስ ሲያጠምቅ ባይዘው ንስሐ ግቡ ብቻ አይደለም የሚለው፣ ቼክ እያደረገ ነው። ሰማይ ከተከፈተ መሲሁ ነው፣ ካልተከፈተ ሳጠምቆ ሂድ ይላል። ኖርማል ሰው ነው ማለት ነው። አጠምቆ ብቅ ሲል ውጣ ንስሐ ግባሽ እየላከ አንድ ሰው ከፊቱ መጣ። በጣም ኖርማል አይሁዳዊ ነው። የሕማም ሰው ይመስላል አይደል? ኢሳይያስ 53 የሕማም ሰው ይመስላል። ስናየው እንወደው ዘንድ ደም ግባት የለው። ምን ማለት አንፌቨርድ፣ ሊትራሊ ቃሉ አንፌቨርድ ነው። ምን ማለት መሰለ፣ ኢየሱስ ወሬ ጀምሮ አታስጨርሰውም። ፌቨር የለው፣ ትዞራለህ። መላእክት እኮ ለፍራክሽን ኦፍ ሰከንድ እኮ አይተው አያውቁም። መሬት ላይ የኔን ኃጢአት ሲሸከም እኔ እንኳን ለማየት ፈቃደኛ አልሆንኩም። እሱ እኮ የውበት መደምደሚያ ነው። እሱ እኮ የሰማይ ብርሃን ነው። የዘላለም ፀሐይ ነው። መሬት ላይ ሲመጣ የኔ እርግማን፣ የኔ ኃጢአት፣ የኔ በደል፣ የኔ አመፀኝነት፣ የኔ ልከኝነት ኢየሱስን አንፌቨር ዳረገው። ጌታ ኢየሱስ የተንቆጠቆጠ ብርሃን ነው። አይ መላእክት ሰማይ ወርሺፕ የሚያደርጉት እሱ ነው። ሴንተር ኦፍ ወርሺፕ ነው ለነሱ። የአምልኳቸው መካከለኛ እሱ ነው። አናየውም ብለው በ6 ክንፍ ተከበው ቅዱስ 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 የሚሉት እንደ አብና እንደ መንፈስ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሂስቶሪካሊ ግን መሬት ላይ ኢንካርኔት አድርጎ ስጋ ለብሶ ሲመጣ ለማየት ራሱ ፈቃደኛ አትሆንም። ሎሬ አታስጨርሰው። የኔ ኃጢአት እንዲያርጎት እኔ አንድ ቃል አለ ይኸውላችሁ፣ እንዲህ ይላል እዛው ኢሳይያስ 53 ላይ ኃጢአታችንን ተሸከመ በደላችንን ተቀበለ ይልና እኛ ግን ስናየው ይላል በእግዚአብሔር እንደተቀሰፈ እንደተጎዳና እንደተሰቃየም ቆጠር ነው ይላል። ኃጢአታችንን ተቀበለ ይላል፣ በደላችንን ተሸከመው። ከዛ ሳየው የኔ በደል፣ የኔ እርግማን፣ የኔ ኃጢአት እንዲህ ሳየው በእግዚአብሔር የተቀሰፈ ነው፣ የተጎዳ ነው። ቀጥሎ የተሰቃየ ይመስላል። በእግዚአብሔር የሁላችንን በደል አይ ሲመጣ አይገምትም፣ አትገምተው። እውነቱን እኮ ነው እግዚአብሔር ምልክት የሰጠው። ጭንቅላቱ ዙሪያ ክብ ብርሃን አለ አላለው። ኦርዲነሪ ነው፣ እንደውም ከሰው መሃል ማትመርጠው አይነት ነው። ለእንትንም ለምርጫም አይመችም። አናጤ ቤት ነው ያደገው። አይመስልም፣ ፈዋሽ አይመስል። አሁን በጣም ያ ፌመስ ሰውዬ እዚህ ዮሐንስ ራሱ ያነሳው ሰውዬ 38 ዓመቱ አልጋ ቁራኛ በጣም ነው የምወደው። ሰባኪ የሚያነሳው ይመስለኛል፣ አላቅም። እንደኔ በጣም የምናነሳው መጽሐፍ ቅዱስ ውስጥ ስላለ ነው። ባይዘው መጽሐፍ ቅዱስ ውስጥ አለ። 2000 ዓመት እንዲነበብ እግዚአብሔር ፈቅዶ አስገብቶታል። ሰውየው ምንም አማኝ አይደለም። በጣም ግልጽ እውነቱን እናወራ። አማኝ አይደለም። እኛ አልጋውን ተሸከሙ ከሮጧ በኋላ ስለምናነብን አማኝ አይደለም። እንኳን ሊያምን ይቀርና አያውቀውም ኢየሱስን። ልትድን ትወዳለህ ሲለው መልአክ መጥቶ አሁን ሲያንቀሳቀስ የሚወረውር ባይዘው መልሱ የሰውየው መልስ ኢየሱስ ማንነት ላይ ነው። ለምን መሰለህ? ሲያየው ፈዋሽ አይመስልም። መልአክ መጥቶ አሁን ሲያንቀሳቀስ የሚወረውረኝ ሰው የለኝ ማለት ተባበረኝ ወርዋሪ አድርጎ ሊቀጥረው ፈለገ ነው። አሁን ሰው የለኝም ማለት ምን ማለት ነው? ሰው ነኝ። እንደው አንዴ መልአክ መቼ እንደሚመጣ አይታወቅም። ፌቨር አድርግልኝ፣ አብረኝ ክረም፣ ውለህ እደር፣ እንደው አንዴ ብትወረውረኝ ሲል አላወቀም። ምን ያውን በሰውየው አልፈርድም። ኢየሱስም ያልፈረደው ለዛ ነው። መልአክ የሚልከው ራሱ እንደመጣ አላወቀም አይደል? በዚህ ዓመት እሱ አይመጣ ምን ይመጥቻለሁ ነው መልአኩ። ጌታ ኢየሱስ አየውና እውነቱን አንደርስታንድ ያደረገው ኢየሱስ ታውቃል። አሁን ፊቴን አይቶ ነው በፀሐይ የተቃጠለ የደፈረሰ አይን፣ የተበላሸ ጸጉር፣ የቆሸሸ አቧራ በአቧራ የሆነ አቧራ የጠገበ እግር አይቶ ነው በቃ አልጋ ተሸክሞ ይመን ብሎ በ6 ወር ደህንነት፣ በ6 ወር ደቀ መዝሙር፣ በአገልግሎት ትምህርት እንደ ትላንትና ባለ ስልጣና ሰው ወደ ጌታ አይመጣም። ስለዚህ በቃ አልጋ ተሸክመ ተነስና አልጋን ተሸክመ ወደ ቤት ሂድ። እኔ ሁላችሁ እኔ አሁን የማያምን እንዴት ይፈወሳል አላውቅም፣ ግን ተነስ፣ አንድ ታምራን ተነስ፣ ከዛስ አልጋን ተሸከም።
ከዛ ወደ ቤት ሂድ። ብዙ እኮ ነው መጽሐፍ። ሰውየውም ተነስቶ አልጋውን ተሸክሞ እየሮጠ ኢየሱስ እሱን ፈውሶ ነገር እየፈለገ ነው። እዛ በሰንበት ቀን ያደረገው የሰንበት ጌታ ነኝ ለማለት ፈልጎ ነው። እዛ ቤተ መቅደስን መበጥበጥ ፈልጎ ነው። ሰውየው ደግሞ ሲሮጥስ አቋራጭ መንገድ እያለ በቤተ መቅደስ በኩል ነው የሮጠው። ፈሪሳውያን አስቆሙት ይላል። አቋራጭ እያለለት ዋናው መንገድ ለምን? ለምስክርነት እንዲመቸው ነው። አሁን አልጋ ተሸክሞ ብን ሲል እኔ ግን ሰውየው ራሱ አይገርማችሁም? አሁን ስም ማን ነው? ቸርች የት ነው? መቼ ነው ፕሮግራም? አይጠየቅም እንዴ? ጥሎት ብን አለ። እኔ ትቶት የሮጠው አይ ቲንክ ተመለሰተኛ እንዳይለው ፈርቶ ሊሆን ይችላል። ግን ኤኒዌይስ ተፈውሷል። አሁን ኢየሱስ አሁን ሰውየው ስለተፈወሰ እየተከተለ ቆም ብሎታል። ዋናው መፈወሱ ነው። የትም አይሄድም። ደግሞ ቀምሰ እንደሆነ አጠፋም የሆነ ቀን ያጠምቃል። በሆነ መዝሙሩ ደስ ይላል ብሎ አሁን ዛሬ በኋላ ጥሪ ያደርጋለሁ ካልመጣችሁ የሆነ ቀን መምጣታቸው አይቀርም። ግን አሁን ዘመኑ አልቋል። እንደ ድሮ አይደለም። ዛሬ ማታ ሊመጣ ይችላል ጌታ። ሰውዬው ወደ ቤቱ ሲሮጥ ኢየሱስ ዝም ትቶት ይላል። የ38 ዓመት ያልጋ ቁራኛ ሊፈውስ ሲመጣ አይመስልም። ኦርዲነሪ እስራኤላዊ ነው። ፈዋሽ አይመስል ምንም ፕሮቶኮል ምናምን የተለየ የለው። ኖርማል ሰው ሲምፕል የትህትና አልቲሜትሊ የትህትና ሞዴላችን የመጨረሻ ሞዴል ኢየሱስ ነው። የክብርስ የመጨረሻ የክብር ጥግ ከሱ ውጭ ክብር የለም። የመጨረሻ ክቡር ነው። የመጨረሻ ትሁት ነው። እና ዮሐንስ ኢየሱስ ሲመጣ ዝም ብሎ እየጠበቀ ነው። እሱንም ተረኛ አለው። መጣ ኢየሱስ ውሃ ውስጥ እየተመጠ ፊቱ ቆመ። ከዛ ሊያጠምቀው ሲል ሰማይ ተከፈተ። አብ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱን በቃ ዮሐንስ አገልግሎት ሊጨርስ ለሱ ነው የመጣው። ዮሐንስ ሊያጠምቀው ሲል ልክ ሰማይ ተከፍቶ አብ ባይዘወይ አሁን ኦኬ ለኛው ነብይ ሊልክ ይችላል። ለኢየሱስ ነብይ የላክም። ላይቭ ነው ያወራው። ቀጥታ እንደዚህ አብ አልቻለም። የልጁ ጥምቀት ነው። ቀጥታ ሲያወራ ህዝቡ ነጎድጓድ። ዮሐንስስ ሰማው። አላጠምቅም አንተን ብያለሁ የመጣሁት የንስሐ ጥምቀት እኮ ነው ማጠምቅ ሲል ጌታ ኢየሱስ ተጋደውና ሕግን ሁሉ ጽድቅን ሁሉ ፈጽም ዘንድ ይገባናል አጥምቀኝ። ለምን አሉ? ያለ ጊዜ ገልጠ መከራ እንዳታመጣብኝ አሁን አጥምቀኝ። ምክንያቱም ዮሐንስ ቀድሞ ከመሰከረ ፈሪሳውያን ይገሉታል። ቀድሞ ያለ ጊዜው እንዳይገልጦ እኮ ነው። ከዛ ተጠመቀ። ከዛ ኢየሱስ ወጥቶ ሲሄድ አይቻለው፣ እመሰክራለሁ የእግዚአብሔር በግ አለ ከኋላው። ከዛ በማግስቱ የሚቀጥለው ቀን ዮሐንስ ኦሬዲ ያገለገለ አገልግሎ አላቆመም። ያገለገለ ኢየሱስ ተጠምቆ በማግስቱ ማለት ነው። በጣም እኮ ከባድ ቀን ሆነ። የጥምቀት ቀን እያለፈ ዮሐንስ አየው ከሁለት ደቀ መዛሙርቶቹ ጋር ከእንድሪያስና ያ ስሙ ያልተጠቀሰው ሰውዬ ከሁለቱ ጋር እንዲያየው የእግዚአብሔር በግ ሲል ሁለቱ ምን አልክ ዮሐንስ አለ። የእግዚአብሔር በግ ሲል ትቶት ሄዱ። ዮሐንስ ተከተሉት ኢየሱስን ኋላው። ኢየሱስ ቶሎ ሲል ኋላው ይከተሉታል። ዞሮ አያቸው። ምን ፈልጋችሁ ነው? ቃል በቃል ለሱ ነው ያለው። ቃል በቃል ባይዞ ኮሽ ተከተላችሁ አይደለም ያላቸው። ዞራለ ምን ፈልጋችሁ ነው የምትከተሉኝ ሲል ረቢ። አሁን እሱ የእግዚአብሔር በግ ነው ያለው። እነሱስ መምህር። ለምን መሰለ መምህር ያሉት? ከዚህ በኋላ ካንተ እግር ስር ነው የምንቀመጠው አሉ። ረቢ ሆይ አሉትና እንከተልህ አይደለም ያሉት። ወዴት ትኖራለህ? እንኑር። የእግዚአብሔር በግ በአካል አግኝተን አብረን እንኑር። ወዴት ትኖራለህ ሲሉት እኔ አሁን ትንሽ ዝንባሌ ነገር ሲታይ እኮ በጣም ጥሩ ነገር አለ በርታ ነው ይባላል። ጌታ ኢየሱስ ምን ፈልገህ መጣው? ማጣሪያ እኮ ነው። እንደዚህ የተጠራን ሌላ ሰው ማቀው ኤልያስ ኤልሳን የጠራበት ስለዚህ ላቸው ኤልያስ እያለፈ እያለ እግዚአብሔር ተናግሮት እኮ ነው። ምትክ እሱ ነው ኤልሳ ነው ትቀበዋለህ አለው። እሺ አለው። ኤልያስ አጠራር አይችልም። ከተማ ስለማይኖር እሱ ፈፋ ውስጥ ነው የሚያድረው። ምግብም ሲርበው ቴካዌ ቁራ ነው የሚያመጣለት። ብዙ ከሰው ጋር አልኖርምና አጠራር አያውቅምና ዝም ብዬ እሄዳለሁ ከተሰማው ይምጣ ብሎ ዝም ብሎ ሲያልፍ አይደል ኤልሳ እያረሰ ነው በሁለት ጥማድ። ከዛ በመጎናጸፊያ ትንሽ ነካ አድርጎት አለፈ። ሮጦ መጣና ጌታዬ አለ። አቤት አለ። አንዴ ጥማድ በሬዎችን አርጄ ቤተሰቤን ተሰናብቼ ልምጣ ልከተልህ ሲለው ኤልያስ ምንድን ነው ያለው? ከኔ ጋር ምን አለ አለው። አለመምጣት ትችላለህ ሲለው ለምኖ እንደው እባክህ አስቆመው። ተከተለው። ጌታ ኢየሱስ እንድሪያስና ዮሐንስ ነው ሞስት ፕሮባብሊ የሚሆነው ዮሐንስ ነው። አንተ ጋር መኖር እንፈልጋለን፣ መኖሪያ የት ነው ሲሉት ኑ ሽዩ ይዟቸው ሄደና አብረውት ዋሉ ይላል። እስከ ቀኑ 10 ሰዓት ቁጭ ብለው አስተማራቸው። የመጀመሪያ ተማሪዎቹ ናቸው። ከአፉ ሲሰሙ አሉ። ከዛ ዮሐንስ ጋር ተመልሰው ሄዱ የሚል ጥቅስ የለም። ኢየሱስ የነካው ሰው ሄዶ ሌላ ሰው ይዞ ኢየሱስ ጋር ነው የሚመጣው። እንድሪያስ
እቺን ጉዳይ ለኔ ብቻ አትነግረኝም አሉ። አንድ ወንድም አለኝ አሉ። ቸኮል ይላል። የጴጥሮስ ወንድም ነው። ጴጥሮስን ወደ ጌታ ያመጣው እሱ ነው። ወደ ጌታ ማምጣት ያደል እንዴ? ሄደ አለ። ታንብብላችሁ በጣም አስገራሚ መስካሪ። በእውነት ወደ ኢየሱስ ሰውን ማምጣት አለባችሁ። ቁጥር 41 እንድርያስም በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘነው ብሎ መንገር ነው። ክብር ለኢየሱስ ይሁን። ባይዘዌ ምንም መጽሐፍ ላይ ያሉ ቃላት በእውቀት የገቡ ቃላት ናቸው። ራንደምሊ የተገኘው ቃል አይደለም የገባው። ፈልጎ የሚለው ቃል አብሮ ላይሆኑ ይችላሉ ማለት ነው። ዞሮ ፈልጎ አገኘው። እሺ ሲለው መሲሁን አገኘነው። እንዲህ በቀልድ ነው እንዲህ መሲሁ የሚባለው? ለአንድ አይሁዳዊ እኮ መሲህ ማለት እኮ ከዘፍጥረት 3:15 ጀምሮ እስካሁን ድረስ 6000 ዓመታት በመጽሐፍ ቅዱስ ደግሞ 1440 ዓመት ሲጻፍለት የከረመውን አገኘሁት ማለት እኮ ነው። እግዚአብሔር ከሰማይ እኛን ለማዳን ቀብቶ የላከውን መሲሁን አገኘ ነው ሲለው ጴጥሮስ በኋላ ፍሮንት ላይ የሚመጣው ሰውዬ ማለት መጣ። ኢየሱስ ከእንድርያስ ጋር መጣ። እኔ ጴጥሮስን በአካል ባውቀው ብዬ አስባለሁ። አንዳንዴ ችኩል ነው። መጣ ሮም አይደል ጴጥሮስ መጣ። እዚህ ቃል ሮም አደባባይ ተዘግዝቆ እስከተሰቀለበት ቀን ድረስ በቃ መጣ ሰውዬው መጣ። የምሩን ነው የመጣው። ያው መሀል ላይ ግን ባክ ማድረግ አድንለውም። እሱ ፍርሃት፣ አንዳንድ አለማመኖች ሲመጣ ሰው ነው ያመጣው። ወደ ኋላ ሲመለስ አንድ 4 ሰው ይዞ ነው የሚመለሰው። አንዴ ሲመለስ አይታችኋል። በቃ የሚነሳ አልመሰለኝም እንሂድ ብሎ ይዟቸው ሄደ ነው። አንድ 4 አሳ አጥማጅ። ክብር ለኢየሱስ ይሁን። እንድርያስ ጴጥሮስን አመጣው። ከዛ ደግሞ ፊልጶስ ደግሞ ናትናኤልን ይዞ መጣ። ፊልጶስ ሄደ ናትናኤልን አገኘው። እንደዚህ ያለው ቀላል ሰው አይደለም። ናትናኤል ከበለስ ዛፍ በታች ተቀምጠሃል ማለት ምን ማለት መሰላችሁ? የዛ ዘመን የነበሩ የሕግ መምህራን እንደዛ ከዛፍ ጥላ ስር ተቀምጠው ነው ሕጉን የሚያጠኑት። ሕግ የሚጠናበት ቦታ ነው። ባይዘው ኢየሱስ ሜንሽን ያደረገው ዝም ብሎ ጥላ ስር ቁጭ ብለህ እያረፍክ ነው ማለት ሳይሆን ሕግ አመሳካሪ ነው ማለት ነው ሰውየው። እና ሄደና ዝም ብሎም አይደለም የመሰከረ መሲህ አገኘን አይደለም ያለው፣ የመጽሐፍ አዋቂ አይነት ነው ይሄኛው። ናትናኤል በኋላ ላይ አይ ቲንክ በርቶሎሜዎስ የሆነው መሰለኝ። በኋላ ላይ ከተከታዮች መካከል በርቶሎሜዎስ የሆነው እሱ ነው። እና መጣና ፊልጶስ እንደዚህ ያለው ዛሬ ሄደን አብረን የዋልነው አንድ ሰው ሙሴ በሕግ ደግሞ ነቢያትም ስለ እርሱ የጻፉለትን ማንን ነው የሚለው? የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ ነው። አሁን የናዝሬቱ ኢየሱስን አገኘ ነው አልበቃውም፣ አይመጣለትም። አሺ ብሎ ሰውየው እጁ ላይ ጥቅልል ይዟል። የሙሴ ጥቅልል አለ እጁ ላይ። ሙሴ በሕግ አለ እዛ አለ ነቢያት የጻፉለትን አንተ ቁጭ ብለህ ነው ስታነብ የምትውለው። ያንተ የምታነባቸው መጽሐፍት መደምደሚያው ማን ነው አለው? የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተነዋል ሲለው ይሄ ሲዋዛ ነው እንዴ? ከናዝሬት መልካም ነገር ይወጣል እንዴ? ከሕግ መጽሐፍትም ከነቢያትም ሳመሳክር ከናዝሬት መልካም ነገር ይወጣልን አለ። ባይዘው ወጥቶ ያውቃል። አሁን እኛ ብዙ ጊዜ ኢየሱስ ጋር መተን ይወጣልን ብለን ዮናስ ነብዩ ዮናስ የብሉይ ኪዳኑ ነብዩ ዮናስ አሁን ኢየሱስ ከመጣ በኋላ የናዝሬት ተባለ እንጂ ከዛ በፊት ዮናስ የተነሳው እዚህ አካባቢ ነው። ባይዘው አንድም የብሉይ ኪዳን ነብይ አለ ስሙን ቀጥታ ማላስታውሰው የተነሱት ከዚህ ነው። ባይዘው ኢየሱስን ላለመቀበል የሕግ መምህራን የሄዱት ርቀት ነው። ባይዘው እንጂ ሰው ስላልተነሳ አይደለም። እንደነ ነብዩ ዮናስ አይነት ታላላቅ ሰዎች ለዛ እኮ ነው ጌታ ኢየሱስ ሜንሽን አድርጎታል። ከነብዩ ከዮናስ ምልክት በቀር ለዚህ ትውልድ አይሰጠው ብሎ አልኩ ኢየሱስ። ከነብዩ ከዮናስ ምልክት በቀር ለዚህ ትውልድ አይሰጠው። ግን ይኸውላችሁ ርቀት ነው የሚሄዱት፣ ርቀት ላለመቀበል ስታስበው አንተ እዚህ ቤተልሔም እያለ ትልልቅ የሕግ መምህራን ያሉባቸው እነ ኢየሩሳሌም እያሉ ሌሎች የገሊላ ከተሞች እያሉ ከናዝሬት መልካም ነገር ሊወጣ ይችላልን ሲለው ምንድነው ያለው? ሊያስረዳ አልሞከርም። አይችለውም። የሕግ አዋቂ ነው። ናና ያለው ናኒድና ናና ያለው። ከዛ ናትናኤል መጣ ከፊልጶስ ጋር ወክ እያደረጉ ሲመጡ ጌታ ኢየሱስ አየው። ክፋት የሌለበት ንጹሕ እስራኤላዊ አለው። አሁን ኢየሱስ ክርስቶስን ላለመቀበል ሳይሆን እውነትን ለማወቅ ነው ይህን ሁሉ ነገር የሚያደርግ ይህ ልጅ። ስለዚህ ሞቲቭ ኢንቴንሽን ንጹሕ ነው አለው። ክፋት የለብህም፣ ዲሴትፉል አይደለህም፣ ንጹሕ እስራኤላዊ ነው ይሄ ሲለው ናትናኤልስ አይ ቲንክ እኔ በፊልጶስ ስብከት ትንሽ ተሸርሽሯል። እንደዚህ ያለው ቴስቲሞኒ በጣም ከባድ ነው። ናትናኤል የእግዚአብሔር ልጅ የእስራኤልም ንጉሥ ነህ፣ በአንድ ንግግር እንከን ክፋት የሌለብህ ንጹሕ እስራኤላዊ ሲለው አገኘው። ታውቃለህ ኢየሱስ በእውቀት ቃል ትንቢት አይደለም ባይዘው ይሄ የእውቀት ቃል። ያችን የሳማርያዊቷን ሴት ኢየሱስ ሕይወቷን ክሮስ ያደረገበት መንገድ ነው የእውቀት ቃል። እንደዚህ ፕሮፌሲ እኮ አይደለም። እንደውም ለጴጥሮስ ነው ትንቢት የነገረው። ምናልባት አሁን ጊዜው ስላልሆነ ወደ ላይ ስለሆነ አልተናገርኩትም እንጂ ሲያገኘው ስምዖን አለው። አቤት ጴጥሮስ ትባላለህ
አለው። አሁን ትንቢት ነው እሱ። የመጀመሪያ ያገኘው ግን ስምዖን ነው። በኋላ ክርስቶስ ያው እግዚአብሔር ልጅ ነህ ሲል ጴጥሮስ ተባለ። ትንቢት ነው እሱ። ወደፊት ጴጥሮስ ብዬ አወጣልሃለሁ ስምህን። ሸምበቆ ሆይ አለው። አቤት አለት ትባላለህ ወደፊት። ሸምበቆ አለት ትሆናለች። ይሄኛውንስ የእውቀት ቃል ገለጠው። ክፋት የሌለበት ንጹሕ እስራኤላዊ አንተ አለው። መሲህ ተብሎ ነው የመጣው። አንተ የእግዚአብሔር ልጅ፣ ቀጥሎስ የእስራኤል ንጉሥ ነህ፣ እምንጠብቀው አንተን ሲለው ጌታ ኢየሱስ ክርስቶስ እንደዚህ ያለው፣ ይህንን ብቻ ስለተናገርኩ አመንክን? በዚች በጥቂት የእውቀት ቃል ልብህ ተሸረሸረ አመንከኝ አለው። አዎ ገና ከዚህ የሚበልጥ ታያለህ እና ተከተለኝ አለው። የመጀመሪያ ቀን ልቡ ትርክክ ብሎ ፈሰሰ ኢየሱስ እግር ስር። ኦ አለው፣ አመንክ እንደዚህ ስል አለው። ብዙ ሰው ብዙ ተነግሮት አያምንማ። ይሄስ እየጠበቀ ስለሆነ እግዚአብሔር እንዲያሉትን ያግዛል። ለምሳሌ እዚህ ዮሐንስ ወንጌል ምዕራፍ 3 ላይ አንድ የሕግ መምህር አለ። ማታ ማታ የሚመጣ አሉ። እኛም ሀገር ማታ ጨለማን ተገናንገው ወንጌል የሚሰሙ በብርሃን መውጣት አልፈለገም። ሰውየው ሲጀመር የአይሁድ ሸንጎ አባል ነው። ኒቆዲሞስ ትዝ ይላቸዋል። በጣም ኤሊኮዌንት ነው፣ ሕግ አዋቂ ነው፣ አስተማሪ ነው። ግን በንጹህ ልብ ስለሚፈልግ አገዘው። ኢየሱስ አገዘው። በንጹህ ልብ ነው ሰውየው። ኢየሱስን ማታ መጥቶ እንደዚህ ያለው አጠገቡ ቁጭ ብሎ መምህር አለው። በጨለማ ነው የመጣው። በዚህ ሰው እንዳያየው ፊቱን ተከናንበው አይደል? ፊቱን ተከናንበው ፎቶ ውስጥ እንዳይገባ እንዳይታይ በጣም ተጠንቅቆ ቀሰለና ማታ መጥቶ ግን ልቡ ንጹህ ነው። ራሱን የሰወረው መከራ እንዳይመጣበት ፈርቶ ቢሆንም ግን እውነት ከሆነ ግን ማወቅ ፈልጓልና ኢየሱስ የሚያደርገውን ነገር ተከታትሎ አይቷል። አንተ የምታደርጋቸውን እነዚህ ምልክቶች ከሰማይ ካልተላከ በቀር ማንም ሊያደርጋቸው አይችልም። መጀመሪያ ሲጀምር አንተ ከእግዚአብሔር ዘንድ የተላክ እንደሆንክ አውቃለሁ አለና ወደ እግዚአብሔር መንግስት እንድንገባ ምን እናደርግ ሲለው ጌታስ ምንድን ነው ያለው? ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ሲለው ኒቆዲሞስ ውጭውን እየዞርኩኝ ዳርዳርህን ሳይ በጣም አስገርመኝ ነበር። ምን አይነት ነገር ነው የምታወራው? ወደ እናቱ ሆድ እንደገና ገብቶ ሰው ድጋሚ ይወለዳል የምትለው? እኔ ሽማግሌ ነኝ፣ እንዴት አድርጌ ነው ገብቼ መውጣው አለ። ፍጥረታዊ ሰው እውነቱን አሁን እንግዲህ እኛ እኮ በዚህ 2000 ዓመት ተሰብከን ነው በዚህ ያወቅነው። እሱስ የመጀመሪያ የሰማው እሱ ነው። በዚህ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንደገና ወደ እናት ሆድ ውስጥ ተገብቶ እንደገና ፕሮሰስ ተደርጎ ሪኢንካርኔት ነው የምናደርገው ሲል ጌታስ ምን መሰለህ አይደለም ያለው፣ አንተ የሕግ መምህር ስትሆነ ብዙ ነገር አውቃለሁ እያልክ እንዴት ይነጠቅ? አስባችሁታል? አሁን የሕግ መምህር ነኝ ብሎ ራሱን እዛ ላይ ያስቀመጠን ሰው ቁጭ አድርገው እንዴት ይነጠቅም? በል ቁጭ በላለ አስረድቶት ሄደ። ሰውየውስ እስከ መጨረሻ የኢየሱስ ተከታይ ነበር። በዚህ መጨረሻ ላይ ሸንጎ መሃል ገብቶ ስለ ኢየሱስ የሚከራከረው አንዱ እሱ ነው። ሌላው የአርማትያስ ዮሴፍ ነው። ከሸንጎ መካከል ገንጥሎ ወጣው። በንጹህ ልብ ግን ይፈልገው ስለነበር ጌታ ኢየሱስ ክርስቶስ እውነትን ነገረው፣ አገዘው፣ ወደ ብርሃን አመጣው። ይህም ወጣት ልክ እንደዛ ሕግ አዋቂ ነው፣ ያነባል። ሚስጥር ነገር ሲነግረው እንከን የሌለብህ ክፋት ማታቅ ንጹህ እስራኤላዊ ነህ ሲለው አንተ የእስራኤል ንጉሥ ነህ የእግዚአብሔርም ልጅ ነህ አለው። በጣም ከባድ ስቴትመንት ነው። ባይዘው የእስራኤል ንጉሥ ነህ የሚለው መሲህ ነህ የሚል ነው ተተክቶ የሚገባው ቃል። ትክክለኛ እናንተ የምታነቡት ከሆነ ኦሪጂናሊ ማኑስክሪፕቱ ላይ ክርስቶስ የሚለውን ከዚህ ጋር አንድ ላይ ነው የሚሰፋው፣ ኩሪዮስ ከሚለው ጋር። የእስራኤል ንጉሥ ነው የሚለው መሲያችን ነህ አለው። እምንጠብቅህ አዳኛችን አንተ ነህ። ቀጥሎ የእግዚአብሔር ልጅ ነህ አለ። አይሁዳዊ ብሎም ሕግ አዋቂ ማንንም የእግዚአብሔር ልጅ ብሎ አይጠራም። የእግዚአብሔር ልጅ ኢየሱስ የተገደለው ለምንድን ነው? የእግዚአብሔር ልጅ ነኝ ብሎ እኮ ነው የገደሉት። ራሱን ከእግዚአብሔር ጋር እኩል አረገ ነው ባይዘወይስ ትርጉሙ። የእግዚአብሔር ልጅ ነህ ማለት አምላክ ነህ ነው ትርጉሙ። እኛ ማለት ስጋ ለብሰ አድረህ ነው እንጂ መለኮት ነህ አለው። እድሜያችንን ሁሉ በክርስትና እምነት ላይ ጠልቀን ብንገባ የመጨረሻ እውቀታችን ይሄ ነው። ኢየሱስን የእግዚአብሔር ልጅ ከሚለው እውቀት የዘለለ ሌላ እውቀት አይመጣም። የእግዚአብሔር ልጅ ነው የሚለውን ግን በጣም በጥልቀትና በስፋት እናጠናለን። ሳንጨርሰው እድሜያችን ያልቃል። ፓኬጁ ግን ይሄ ነው። የምትጠበቀው መሲህ ክርስቶስ ማለት ነው አንተ ነህ። ቀጥሎ ከሰማይ የወረድክ በመለኮትነት ላይ ሰውነትን የደረብክ ደግሞ የእግዚአብሔር ልጅ አንተ። አምላክ ሰው ሆነ መሃላችን መታሃል፣ በመስቀል ላይ ሞተ ታድነናለህ አለው። ከዚህ ውጭ ክርስትና አለ እንዴ? ይሄ ነው በቃ። ጌታ ኢየሱስ ክርስቶስ እንደዚህ ያለው በል ይሄንን የሚያክል ግዙፍ እውነት በዚች ጥቂት የእውቀት ቃል ካገኘህ አለው ተከተለኝ፣ ብዙ የሚበልጥ ነገር ታያለህ። ከዛ ለተሰበሰቡት ሁሉ እንደዚህ ያላቸው። የተሰበሰቡት የሚለው አሁን እኛ የሚመስለን ይህን የሚያክል ጉባኤ ነው። 6 ናቸው መሰለኝ። ለተሰበሰቡት ሁሉ የሚለው 6 ናቸው። እንድሪያስ አለ፣ ጴጥሮስ አለ፣ ፊልጶስ አለ፣ ዮሐንስ አለ፣ ናትናኤል አለ።
5 ከጌታ ጋር 6 ለተሰበሰቡት ሁሉ። በኋላ ባይዘው አንዱ ብቻውን በ7 ደቂቃ ሰብከ 3000 የሚያመጣው ሁሉ ቢባል ያዋጣል። የከተማ ኩሌታ የሚከተላቸው እነዚህ ነው። ባይዘው ሁሉ አለ ኢየሱስ ለተሰበሰቡት ሁሉ የእግዚአብሔር መላእክት በሰው ልጅ ላይ ወደ ሰማይ ሲወጡና ሲወርዱ ታያላችሁ። ይህችን ራእይ ዘፍጥረት 28 ላይ ያያት ሰው አለ። ያዕቆብ የሚባል የይስሐቅ ልጅ ትዝ ይላችኋል። ኤሳው አሳዶት ከአባቱ ከይስሐቅ ቤት ወጥቶ ወደ እናቱ ወንድም ወደ ላባ ቤት ሲሄድ መሸበት መንገድ ላይ እና ምድረ በዳ ላይ ድንጋይ ተንተርሶ ጋደም አለ። ጋደም ሲል ሌሊት በራእይ መሰላል ከመሬት እስከ ሰማይ ተዘርግቶ የመሰላሉ ጫፍ ላይ እግዚአብሔር ይዞት ከመሬት ወደ ሰማይ የእግዚአብሔር መላእክት ሲወጡና ሲወርዱ በሕልሙ አይቷል። ጌታ ኢየሱስ ክርስቶስ ምን አለ? የእግዚአብሔር መላእክት በሰው ልጅ ላይ ወደ ሰማይ ሲወጡና ሲወርዱ የምታዩበት ጊዜ አለ። እኔ ነኝ መሰላሉ፣ ሰማይና ምድርን የማገናኘው እኔ። በመስቀል በኩል መሰላል እሰራና እናንተ ወደ ሰማይ። እስቲ አሜን በሉ። ክሮስ የመስቀል ሞቱ። እኔ ያዕቆብ ሰው ሲወጡ ሲወርዱ አየልና አሁን ያዕቆብ አይቲክ ጸልሏል። ይህ ስፍራ የእግዚአብሔር ቤት ነው ብሎ አይደል ዘይት አፈሰሰና የአምላኩን የእግዚአብሔርን ስም ጠራ። ከዛ የእግዚአብሔር ቤት ብሎ ስሙ ማነው? ቤቴል ነው ያለው። የእግዚአብሔር ቤት ብሎ ሄደ። አይ ቲንክ ያዕቆብ በዮሐንስ 1 መሰረት ያለውን ሙሉ በሙሉ ላይረዳ ይችላል። ግን ይሄ ነገር ግን እግዚአብሔር ቤት ነው። መላእክት ሲወጡና ሲወርዱ አየው። በጣም አስገራሚ ነገር ነው። ይሄ ነገር እግዚአብሔር ቤት ነው ብሎ ሄደ። ጌታ ኢየሱስ መጣ። እኔ ነኝ መሰላሉ አለ። የዘላለም ሞት ተሰብሮ ሰማይና ምድር የሚታረቁበት አገናኝ ብሪጅ፣ በዘላለም ጥፋት ውስጥ በተወሰነ ሰውና በዘላለም ጽድቅ በሚኖር በእግዚአብሔር መካከል መሀል ላይ ነው ያለው። ሰማይና ምድርን አገናኛቸዋለሁ። እግዚአብሔር የሰው ልጆችን ብቻ ሳይሆን የወደቀውን ዓለም ከራሱ ጋር ያስታረቀው በልጁ በክርስቶስ ኢየሱስ በኩል ነው። መጽሐፍ ሲናገር በእርሱ በኩል ዓለሙን ከራሱ ጋር አስታረቀ፣ ሪኮንሳይል አረጋ። ዓለሙ እዛ ውስጥ እኛ ለዘላለም የእግዚአብሔር ልጆች ሆነ ታረቅን። መሰላል እግዚአብሔር አብ ዘርግቶ ኑ ውጡ። መሰላሉ ጫፍ ላይ የያዘው መሰላሉን አብ ነው። ኑ አለ። አብ ወደ ምድር አልመጣም። እሱ ሰማይ ነው ያለው። ማንን የላከው? ኢየሱስን የላከው፣ ብሪጃችንን። ከዛ በመሰላሉ በኩል ተራመዱና ውጡ አለ። ኑ ውጡ ጠርቶናል። አሁን መውጣት አለመውጣት የተጠራው ሰውዬ ፋንታ ነው። ናውጣ ተብሏል። ሰው አንድ ልጁን መስቀል ላይ ገሎ ና አለ እግዚአብሔር። ና እንታረቅ። እንዴት አድርጌ አንተ ቅዱስ አምላክ በልጄ ደም በኩል ይኸው እሱ እኮ ሞተል። አዎ የልጄን ደም ላይ ረጫለሁ፣ ለዘላለም አጸድቅሃለሁ ና ሲል ሰው እባክህ ዞር ዞር ብዬ ልመለስ ያልቃል። 70 ዓመት እንኳን ዞር ዞር ብለበት እንዲሁም ሰርተህበትም አይበቃም። ጎናችሁ ያለው ሰው መሰላሉ ተዘርግቷል ቶሎ ውጣ በሉት። አዎ አይ ቲንክ በጣም ብዙዎቻችሁ እየወጣችሁ እንደሆነ በጣም ተስፋ አረጋለሁ ከጌታ ጋር እንደተገናኛችሁ። ግን ምናልባት እኛ መካከል መሬት ቆሞ እንደዚህ አንጋጦ ወደ ሰማይ የሚያይ ሰው ካለ ዛሬ ይሄው እንጋብዛችኋል። ይሄው እውነቱ ይሄ ነው። ከዚህ የሚበልጥ ታያላችኋል። ምንድነው ከዚህ የሚበልጥ የምናየው? ብዙ ሰው እኮ የእውቀት ቃሉ ጋር ትንቢቱ ጋር መገለጡ ጋር የሆነ ነገር ጋር እኮ ቀርቷል። ኢየሱስ እንደዚህ ያለው ና ተከተለኝ ያለው። የት ነው የምትወስደኝ ያለው? እኔ መሰላልኝ ሰማይ ሳደርስ ነው። እኔን መከተል የሚያደርሰው ሰማይ ነው። እኔ መሰላልኝ ና ተከተለኝ በእኔ ላይ ተረማምደህብኝ። እስቲ አሜን በሏ። እኛ እኮ በሰለ ተረማምዶ መሄድ ነው የምናውቀው። ኢየሱስ እንደዚህ እኔ እንደዚህ እዘረጋለሁ በላይ ላይ ተራምደ የት ነው የምታደርሰን? ሰማይ አባቴ ጋር አብ ጋር በአባቴ ቄ ለዘላለም ከኔ ጋር አብራችሁ ትገባላችሁ። ልክ ሁሉም ተጠቅልሎ ከገባ በኋላ መሰላሉ ወደ ላይ ይታጠፋል። ወደ ምድር እንዳይመስልህ ወደ ላይ ይታጠፋል። አብረን ከጌታ ጋር ለዘላለም በእግዚአብሔር ፊት እንኖራለን። ከዚህ የሚበልጥ ታያለህ የሚለው በጣም ብዙ ጊዜ ስሙን በጣም ብዙ ጊዜ እንጠቀማታለን። እቺን ቃል ባይዘው ከዚህ የሚበልጥ ነገር ታያለህ የምንለው ስለ ተአምራት ነው። ባይዘው ይሄን ቃል ብዙ ጊዜ እኔ ሰው ሲጠቀመው ማለት ስለ ተአምራት የተወራ ቃል አይደለም። ዛሬ ትንቢት ነግሬያለሁ። ነገ ሞተ ተሰስነሳ ታያለህ አይደለም ትርጉሙ። መሰላለኝ እኔ ያው ና በቃ በእኔ በኩል ሰማይ ገባ። የሚበልጥ ነገር የት ነው? ሰማይ። የተሻለ ነገር የት ነው? ሰማይ። ለንጽጽር የማይቀርብ ነገር የት ነው? ሰማይ። ኢየሱስ ሰው ሆኖ የመጣው ለምንድን ነው? እኔን ይዞ ሰማይ ለመግባት። በፍጹም ብቻውን ለመኖርማ ማን ከለከለው? መሬት የመጣው ብቻውን ለመመለስ ነው። እኛን ይዞ ለመሄድ ሲመጣ ብቻውን መጥቷል። ተመልሶ ሲሄድ የማይቆጠር ሕዝብ ይዞ ለሄድ ነው። ግር ብለን አስቡት። ሰማያውን እንግዲህ ከጌታ ጋር በመሰላሉ ባለው ከነ ጳውሎስ ዘመን ጀምሮ የወጣውን ሰው ዝም ብለህ ሳለው ቁጥሩ ብዛቱ መሰላሉ እኮ በጣም ትልቅ ነው። ዓለምን የማዳን አቅም አለው መሰላሉ። ፍጥረት በሙሉ ግር ብሎ ቢገባበት አይሰበር፣ አይወዛወዝ። የእግዚአብሔር ልጅ ነው መሰላላችን። ክብር ለኢየሱስ ይሁን። ክብር ለስሙ ይሁን። ልፋት የለው፣ ጥረት የለው፣ ግረት የለው። በእርሱ ታምናለህ
ኢንስታንት የእግዚአብሔር ልጅ ትሆናለህ። መብቱን ይሰጥሃል። እግዚአብሔር አብ ከሰማይ እንደዚህ ይላል፣ በልጅ በኩል አምኛለሁ ስትል በዛ ቅጽበት በቀኙ ነህ። በዛ ቅጽበት የእግዚአብሔር ልጆች ማህበር ተቀላቅለሃል። በዛ ቅጽበት አባ ስትለው አቤት። በምንም አይነት ጽድቅ የማትመጥነውን የእግዚአብሔርን ክብር በክርስቶስ ኢየሱስ በኩል ተሻግረህ እስቲ አሜን በሉ። አንድ ቃል ላይ ሳልንገራችሁ ለጨርስ። እንደዚህ ያለ ጌታ ኢየሱስ ወደ ላይ ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ እሰባለሁ። አሜሪካ አንብባችኋል? አሁን ብዙ ጊዜ ይሄ ቃል ምንድን ነው የሚመስላችሁ? ሰማይ ሲሄድ እሰባቸዋለሁ አይመስልም? አይደለም፣ መሰቀል ነው። መሰቀል ከፍ ከፍ ባልኩ ጊዜ ማለት ምን ነው? ኢየሱስ 3 ጫማ ነው ምናምን ከፍ ብሏል። ትንሽ ከመሬት ሲሰቀል እግሩ መሬት አልረገጠም፣ ከፍ ብሏል። አዎ ከፍ ከፍ ሰውን ወደ ራሴ ስባት በመስቀል በኩል ነው ሰባቸዋለሁ ያለን በዚህ እንጂ ሰማይ ስገባ ጠራርጌ ወስዳቸዋለሁ ማለት ብቻ አይደለም ትርጉሙ። አዎ መዳኛ መንገዱ ይሄ ነው። አዎ ከፍ ከፍ ስል አዎ ወደ እግዚአብሔር የምትታረቁት በእኔ መስቀል ሞት ነው። አብ እናንተን የሚወስዳቸው በእኔ ደም ነው። የለም ሌላ። ከኢየሱስ ውጪ የማንሰብከው ለምንድን? ኢየሱስ የመጨረሻ መልእክት የሆነው ለምንድን ነው? የዘላለም ሕይወት ማግኛ ሌላ መንገድ ስለሌለ ነው። የለም ሌላ። ቢኖርና ብናወራ ጥሩ ነበር። የለም፣ ዝግ ነው። ምንም ነገር ከሞት በታች ነው። ምንም ነገር ከፍርድ በታች ነው። የዘላለም ሕይወት ያለበት ብቸኛ መንገድ፣ አንድ መንገድ እኮ አይደለም፣ ብቸኛ ነው። ብቸኛ በፍጹም ደግ ጥሩ ነገር የምትሰሩ ሰዎች እግዚአብሔር ይባርካችሁ። ግን በሱ በኩል ወደ እግዚአብሔር መንግስት አይገባም። በጣም የሞራል ሰው የሆናችሁ እኔ እንትን አላረግም። ክርስትና እኮ የካራክተር ሞዲፊኬሽን መስሪያ ቦታ አይደል። የዘላለም ሕይወት ነው። ሕይወት ኤክስፒሪየንስ ማድረግ አለባችሁ። ከኢየሱስ ጋር መኖር፣ ከኢየሱስ ጋር መዋል። የት ነው የምትኖረው? አብሬ ከፐርሰኑ ጋር መኖር። የሆነ ነገር መተው፣ የሆነ ነገር ማድረግ አይደለም መልመድ ያለባቸው። ከኢየሱስ ጋር መኖር። ከእሱ ጋር ከመኖር የተነሳ ነው መተው ያለብህ። ኢየሱስን ወደህ ነው ዓለምን መጥላት ያለብህ። ሲኦል እገባለሁ ብለህ አይደለም። ኢየሱስን ወደህ ፐርሰኑን አንደርስታንድ አድርገው ከጌታ ጋር መኖር፣ ሕይወትን መኖር፣ ኤክስፔሪየንስ ማድረግ፣ የኢየሱስን ሰላም፣ የኢየሱስን ፍቅር፣ የኢየሱስን ምሕረት ኤክስፔሪየንስ ከጌታ ጋር መኖር እንዴት አይነት በረከት ነው! አብረው ኖሩ። እንኑር። የት ትኖራለህ? እንከተል፣ እንምጣዊ። አዎ መጡ። ከዛስ መቅበስም የሚያስታውቀው ብቻህን አይደለም። ይሄ ፋውንቴን ሆድ ውስጥ የሚከፈተው ሄዱ። ያገኙት የመጀመሪያ ቀን ነው። ባይዘው ወደ ዓለም ሁሉ ሄዱ የተባሉ ቀን አይደለም። የመጀመሪያ ቀን ከነካ እንደሱ ነው የምትሆነው። ክርስትና በባህሪው እንደሱ ነው። ምጥ እንደያዘው ሰው ነው የሚያደርገው። ትላለህ። ካልወለደች እንደማትገላገልህ ትሄዳለህ። ትላለህ። ኧረ ና። ከዛ ይዘው የሄዷቸው ሰዎች አልተመለሱም። እዛው ነው የቀሩት። ባይዘው ኢየሱስ አጠገብ መጥተው አብረው ውለው አብረው ከርመው ያልሰነበቱት ይሁዳ ብቻ። ከኢየሱስ ውጭ የለም። የእግዚአብሔር የመጨረሻ ብርሃን ጌታችን ኢየሱስ ክርስቶስ። ምን አይነት እድል ነው! ረቢ ያሉት ኢየሱስን በአካል አወቁት፣ አዩት። ድነት ስጋ ለብሶ ሲራመድ አገኙት። ሳልቬሽን ፐርሶኒፋይ ሆኑ። ድነት እንዲተነካ አብረው በሉ ከድነት ጋር እስከ 10 ሰዓት ዋሉ ይላል ከዘላለም አምላክ ጋር። እሱ ዘመን የሌለው አምላክ 10 ሰዓት አብራችሁን ቆዩ አላቸው። በእነሱ ጊዜ አቀጣጠር፣ በእነሱ ቀመር ውስጥ ገብቶ ወንጌል ከኢየሱስ ውጪ እድልም ተስፋም የለም። ዛሬ ምናልባት አዲስ ለሆኑ ሰዎች ብቻ ሳይሆን ለኖርን ጌታን እናውቃለን የምትሉ ሰዎች በእግዚአብሔር ቤት ኖር ያለው ይገርማል ብላችሁ ትምህርተ ክርስቶስን በስኬለተን የምታቆሙ በጣም ጎበዝ ቴዎሎጂካሊ ብዙ ነገር የምታውቁ ሰዎች፣ የምታነቡ ሰዎች፣ ምናልባትም አዲስም የሆናችሁ ሰዎች ካላችሁ ከጌታ ጋር መኖር ልመዱ። ኢየሱስን ኤክስፔሪየንስ አድርጉት። ኑሩ ከኢየሱስ ጋር፣ በእርሱ ፍቅር መኖር፣ በእርሱ ህይወት መኖር፣ ኢንጆይ ማድረግ። አባቶች እኮ ያንን ህይወት ኢንጆይ ያደረጉት። ከዛስ እስር ቤት ሲገቡ ማን ያቋርጠው ህይወቱ? ደስ ይበላችሁ ይላል። ህይወት ነው። ኮምፕሌን አርግ ደግሜ እላለሁ። ሊሰቅሏቸው ሲሉ እንደ ጌታዬ አወሬ ክብር ነው ዘቀዘቀኝ። ይሄ እኮ ህይወት ነው። ባይዘወይ የሚበልጠው ደስታና የሚበልጠው እረፍት ከጌታ ተካፍለውት እንጂ ነገሩ ቀላል ሆኖ አይደለም። መከራው ባይዘወይ ኧረ ችግር የለም እየተባለ የሚኮን አይደለም። የሚበልጥ ነው ውስጣቸው ያለው። ከጌታ ጋር መኖር በእውነት እንደ ክርስቲያን ይህንን ኤክስፔሪየንስ ካላረግን ከስረናል። ድካም፣ በእውነት ድካም። የሆነ ስርዓት እየደገሙ መኖር ከሆነ ድካም ነው። ከጌታ ጋር መኖር ከሆነስ ማንም ሰማይና ምድር እንዲህ ቢገጣጠም ሾልከቶት ወደ ሰማይ ነው የምትሄደው። ኢየሱስ ክርስቶስ ብቻ ያድናል።